السلام عليكم ورحمة الله وبركاته ጥያቄ መጠየቅ ፈልጌ ነበር ኒካ ማሰር ፈልገን ቤተሰቦቼ ልጁን አልወደዱትም እና ሌሎች ዘመዶቼ ወይም ሌላ ሰው ተወካይ ሆኖ ኒካ ቢታሰር ትክክል ይሆናል ወይ ሹፍ ቤተሰቦችሽ የማይወዱበት አኪድ ያንቺን ወግ ማረግ ጠልተው አይደለም ያንቺን ቁም ነገር መድረስ አለስደስታቸው ብሎ አይደለም ያንቺ መደሰት የሚያስደስታቸው የሚያስከፋቸው ሆኖ አይደለም አኪድ ወላጅ ለፍተው መከራ አይተው ያሳደጉሽ ወላጆች ናቸው አለል አከል በተፈጥሮ እንደው ባያሳድጉሽ እንኳን በተፈጥሮ ይሄ ቤተሰባዊ ስሜቱ ይኖራል ያን እናትነት አባትነት ይኖራል ወይም ደግሞ የኔነት ስሜቱም ይኖራል አጎትም ሆነ ወንድምም እንደዛው ፊንሃያ እነሱ የጠሉብሽ አንቺን የሚጎዳሽ ነገር ሆኖ ነው እንጂ የሚጠቅምሽ ነገር ሆኖ አይደለም እኔ ሁሉ ጊዜ እንዲህ አይነት ውስጥ እየተገባ ጋብቻ ናጃ አይሆንም ውጤታማ አይሆንም መጨረሻ ደግሞ እንዲህ ነበር ድሮም ከቤተሰቦች ጋር ተጣልቼ ቢቢዬ ተጋብቼ ነበር በኋላ እንዲህ አደረገኝ ለቀጣታ አከብሩሽም የሚያከብሩሽ ቤተሰቦችሽን ጠይቆ ወላጆችሽን ጠይቆ ወይም ዘመዶችሽን ጠይቆ እነሱ ጋር በወጉ በማረጉ ሲድሩሽና ሲሰጡሽ ለቀጣት ለሽምግልናው ያመቻል ለቀጣት አንድ ነገር የሚያስከፋሽ ነገር ቢከሰት ከጎንሽ የሚቆሙት እነዚህ ቤተሰቦችሽ ናቸው እና ቤተሰቦችሽ ምንም ቢሆን ያንቺ መከፋሽ ስለማይፈልጉ የመጨረሻ ጊዜ ላይ ያው እነሱ ጋር ስትመጪ ተከብረሽም እንድትኖሪም ለሚቀጥለው ትውልድም ለምትወልጃቸው ልጆችሽም አባትናትሽን አክብረሽና ታዘሽ እንምትኖሪ መሆንሽን ጥሩ ታሪክ እንድታወርሺ አሁን የወላጆችሽን ምክር ብትሰሚ አግባብነት አለው ይጠቅምሻል ነው የምንለው ላኪን እንቢ ብለሽ ከሄርሽ ደግሞ ቃዲ ፊት ቅረቢና ለቃዲ አስረጁ ቃዲው ቤተሰቦችሽ መከልከል የሚችሉበት ሸሪዓዊ ምክንያት ሊኖራቸው ይችላል ኩፍ ካልሆነ ምናምን ምንለው አለ አይደል በሸሪዓ ውስጥ ቃዲ ያላቻ ጋብቻ በሸሪዓው ማለት ነው በሰው ሰራሽ ህጉ ሳይሆን ያላቻ ጋብቻ የምንለው በሸሪዓው ሚዛን ቢጤ ያልሆነ ወይ ደግሞ አቻ ያልሆነ ጋብቻ ነው ወይስ ሸሪዓዊ ምክንያቶች አሉ የለው የሚለው ቃዲ ይሰማና ሸሪዓዊ ምክንያት ከሌለው ቤተሰቦችን አናግሩ ወላጅሽን አናግሩ እንድትድራት ሊያናግረው ይችላል እንቢ ካለ ቃዲ ሊያስረው የሚችልበት ኒካው ሊያስረው የሚችልበት ሁኔታ አለ በሸሪዓ አሰራር አለና ያንን ጉዳይሽን ለቃዲ ሄደሽ ማስረዳት ለአካባቢ ላለው ሰው ከዛ ፊት ደግሞ ወላጆችሽን አኪድ ሰውሽን ብቻውን የሚፈጠር የለም በዙሪያው ሰው የሚወዱት የሚሰሙት የሚያከብሩት ሰው ይኖራል ከቤተሰቦችሽ ውስጥና እነሱን ሽማግሌ ይዘሽ ልከሽ አናግረሽ ማሳመን ወላጆችሽን ነው ያንቺ ግዴታም ጭምር ነው የሚሆነው ከዚህ ሁሉ ሊወጡ አይችሉም ቤተሰቦች የሚወጡበት አጋጣሚ ካለ ቃዲ ዘንዳል ተጂምትሽበት ሁኔታ ነው የሚኖረው ነው ያው ኡስታዝ ያነሱት ነገር ቆንጆ ነው በተለይ ልጅቷን የመከሩት ምክር ማለት ነው ምክንያቱም ብዙ ጊዜ በፍቅር ይታለሉና ቤተሰብን አንሰማም ብለው ከገቡበት በኋላ ብዙ ነገር ይገጥማቸዋል ብዙ ፈተናዎች ይገጥሟቸዋል እንዳሉትም ዙሩ መመለሻው ቤተሰቦቿ ናቸው ቤተሰብ የሚያይበት እይታ አብዛኛው ጊዜ ለሷ የሚጠቅማትን ይበጃትን ነገር ነው የሚያወስ አልፎ ግን ኡስታዝ በተቃራኒው ደግሞ ቤተሰብ በማይሆኑ ምክንያቶች የልጆቻቸውን ትዳር የሚያሰናክሉበት ጊዜ ያጋጥማል እንደምታውቁት አሁን ትዳር እየከበደ መጥቷል ወንዱም ለማግባት የኑሮ ውድነቱም እየከበደ መጥቷል በትንሽ ምክንያት በማይረባ ምክንያት ወይ ገንዘብ የለውም በሚል ወይ የዘር ኢሹ ይነሳና እንደዚህ የሚያደርጉ የተወሰኑ ደግሞ አሉ ለነሱም እንደው ትንሽ ምክር ቢሰጣቸው ምክንያቱም በአሁን ሰዓት ወደድንም ጠላንም አሁን በተጨባጭ በሪያሊቲው ሴት ልጅ ውጭ ጨርሳ ነው የምትመጣው አሁን ያለው ከተማ ላይ ያለው ተነጋግረው ጨርሰው ነው የሚመጡት እንጂ ቤተሰብ እንትን ነው ሲምቦሊክ ነገር ነው ዝም ብሎ እንትን ነው ትክክል ነው ይያልኩ አይደለም ከዚህም አንፃር ነገሩን አይተው እንደው ቤተሰብን የሚመክሩት ነገር ቢኖር እኔ ቤተሰብ اذا جاء من ترضون دينه وخلقه فزوجوه ያሉት ነብዩ ሰለላሁ ዐለይሂ ወሰለም كان في الحديث من قال እንኳን ቢኖርም ሆናት ሐቂቃ ሴት ልጅ ማግባት መሰተር ነው በጣም ዘበኑ ብዙ ፈታኝ ነገራቶች አሉ ብዙ ፈተናዎች አሉ እንደው ሴት ልጅን ላግባላችሁ ብሎ የመጣ ሰው አይደለም ለሆነው ላልሆነውም ስጡት ማለት አይደለም
እንደው ብሎ የመጣ ሰው ልሰተርላችሁ ማለት ነው። እሱን ገርና ቀላል ማድረግ ተጎናቸው መቆም ቤተሰብ አብሽሮ ማለት ዳርም ውስጥ ተገቡ በኋላ እንደው የተወሰነ ችግርና ክፍተት ካለ ያንን ማስተካከል ማድረግ በኑሮም በምኑ መደጋገፉን የጥሩ ነገር ነው፣ የሚበረታታ ነገር ነው። ላኪን ግን ከዛ ውጭ ባለው የቤተሰብም የዘርም ጉዳይም ሆነ እንዲሁ ደግሞ የኑሮ ደረጃ እኩል አይመጥነንም ምናምን በእኛ ስታትስ አይደለም ምናምን የሚመሳሰሉ እንዲህ አይነት ነገራቶች በዚህ ምክንያት የተነሳ ያቺ ልጅ ሐራም ላይ ብትወርቅ ያ ቤተሰብ ተጠያቂ ነው የሚሆነው አላህ ዘንድ። ላኪን ምንድነው ርዚቅ አቡ ጣሊብ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃ ሊያገቡ ሲሄዱ ኹጥባ አደረገ እዛ ጋብቻው ላይና አዱንያ ዚሉን ዛኢል አለ ይባላል። ዱንያ ማለት የሚጠፋ ጥላ ሞት ነው፣ ሌላ አይደለም። ጥላ ነው፣ ይጠፋል። ዛሬ በጧት ወደ ምዕራብ የነበረው ጠፍቶ ደግሞ ወደ ምስራቅ የሚዞርበት ሁኔታ አለ። በአንድ ሁኔታ ላይ በአንድ አህዋል ላይ ጥላ ሆኖ አይቆምም። ሁሉ ጊዜ አበደን ወደ አንድ አቅጣጫ አይደለም የሚሆነውና ዛሬ ያጣ ነገ ጧት ሊያገኝ ይችላል። ዛሬ ያገኘ ደግሞ አላህ ረብል ዓለሚን ነገ ጧት ባዶ ሊያደርገው ይችላልና ላኪን ግን አድና ሙቀዊማት እንደው ዝቅተኛ መሟላት ያለበት ነገርን ካለ ትዳርን የጠየቀው ሰው እንደዚህ አይነት ሰው ከሆነ አግዙ ደግፉ መዳሩ ተገቢ ነው። ለወላጅም መሰተሩ ጥሩ ነው። ሐራም ላይ ከመውደቅ በጣም ብዙ የሚያማልሉ በጣም ብዙ ሁላችንም እናቀው ወደ ሐራም የሚገፋፉ ነገራቶች አሉ፣ ሰዎች አሉ። ዘመኑ ቴክኖሎጂው ወደ ሐራም ይገፋፋል። ብዙ ምክንያቶች አሉና ስለዚህ እዛ ሐራም ላይ ልጆቻችን እንዳይወርቁ ነገሩን ቀላል ነገር ማድረጉ ተወዳጅ እና ተፈላጊ ነው። ኸይር